ያለሽ ከዚህ ግን ጥርሱን ያለው እንዴት ታጸጃለሽ? በቃ እና የፈለገ ያ ሰው ንጽህና በደንብ በቃ በደንብ መጠበቅ አለበት። በደንብ መጠበቅ አለበት። ያምራል፣ ስታዩ ደስ ይላል። ፈለገ መጠበቂ ከስር እንዴት ታገኘዋለሽ? ከላይ ነው ልፍቅ የምችለው ጥርሴን። ከስር የተለጠፈውን እያንዳንዱን ጥርስ እያነሳው ካልፋኩት በስተቀር እንዴት ልፍቀው እችላለሁ? የስረኛውን አትፍቂውም። በቃ ከላይ ነው የምትፈቂው። ከዛ ከውስጥ በእንትን እንደዚህ ማጽዳት ምናምን መግሞጥሞጥ ምናምን ያደርጋሉ። ያልበዛ ይገማል። በጣም ነው የሚሸተው ጋይስ። እኔ አጋጥሞኝ ያውቃል። ሰዎች በጣም በቃ ምን ብዬ ልንገርሽ፣ በቃ ይቅርታ አድርጌልኝና ካልሲ ለብሰሽ 7 ቀን ከዛ ውሃ እርጥበት ነክቶት አልጋ ስር አስቀምጪ። ከዛ ስታወጪ እኔ ራሱ እኮ ሀቢባ መጀመሪያ ቀን ገንዘብ የሸቀልኩ ግን ያገኘው ግን ጥርሴን ካልተሰራው ብዬ ከዛ አይ ቪዲዮ ነው ዝም ብዬ ራሴ ጥርስ ነው። ከዛ አሁን መቤቴን አልተሰራውም እንደ ሀቢባ ድርብ እኮ አለብኝ ብዙ ስለማላሳይ ነው። እዚህ ጋር ድርብ ጥርስ አለችብኝ እና ዋና ሀቢባ ካልተሰራው እኔስ ብታይ ካልተሰራው በቃ ሳየው ምናምን ያምራል። ከዛ እዚህ ሀገር ደግሞ ማለት መጀመሪያ ገንዘብ ስታገኙ ጥርሳችሁን ተሰሩ ይላሉ ሀቢባ። ከዛ ለመሰራት ብዬ አጣርቻ አያለው አንቺ እንዳለ በቃ ወይኔ እኔ ደግሞ ጉጉቴ ነበር እኮ በእናታችሁ ጥርሴን መሰራት። ከራሴ ላይ የምጠላው ጥርሴን ነበርና አሁን በቃ ሰዎች ማሳጠብ ምናምን ያው ማሳጠብ ጥርሴ አሁን አሳጥባለሁ ምናምን ማሳጠብ ምናምን ብሬስ እኔ ብሬስ አደርጋለሁ። ብሬስ አንቺ አድርጊው ትንሽ ፍንጭት ብትንትን ስላለ እዚህ ጋር የኔም እኮ ይሄ ድርው አለብኝ እዚህ ጋር አይሻ እኮ እሱ እኮ ያምራል እኮ ውበት ነው። ኧረ አያምርም? በስመ አብ ያምራል። ማይቱም ያምራል። ግን አሁን አንቺ ብዙ ሰው ጥርስሽ ይለኛል ማሳሰርም እኮ ይሸታል። ግን ቶሎ ለማ ትፍቂዋለሽ አይታይሻል። አዎ ይፋቃል። ብሬስ እንደገና ደግሞ ብሬሱ በየጊዜው እየሄድኩኝ እየተፈታ እየተጸዳ ይተካል። አዎ ደግሞ ትፍቂዋለሽ ይታያል እኮ እዛው ጋር እኮ ታያለሽ እኮ። የራሱ ብሩሽ ደግሞ አለው። አዎ ብሬስ ፕላስ ዋይትኒንግ ያ እንደዛ ነው ማስበው ነው። ብሬስ እና ዋይትኒንግ እና ኖ ሀቢባ ጋይስ ኖ ምኑ ነው ኖ እኔ አላደርግም ጥርሴን። በቃ የመጀመሪያ ቀን በቃ ጥርሴን ነበር ያሰብኩት። ጥርሴ በቃ ምናምን መጀመሪያ አንቺ ጥርስ ምን ሆነ? እኔ ዝርዝር ስለሆነ ነው እንጂ አንቺ ምን ሆነ? ድፍን እኮ ነው እንዴ ሀቢባ ደግሞ በቃ ደስ ይላል ስትስቂ ምናምን እሱማ በጣም ያምራል። ማየት ሙት ወይ እኔ የዳናይትን ጥርስ እቺ ወይኔ ሀቢባ እኮ ሰዎች እኮ ንጹህ ናቸው እኮ ጽድት ያላቸው እኮ ነው መጀመሪያ ይጓጓት። እኔ እኮ ሀብዬ እኮ ገና ድሮ ኢንስታግራም ላይ የዳናይትን ሆሊውድ ስማይል ያየው ጊዜ ነው እኮ ጥርሴን የማሰራት ህልም ጭንቅላት እሷ አለባት እንዴ ተሰርታለች እንዴ ማለት ነው አላልኩም ተሰርታችሁ እና የእሷን ያየው ጊዜ ነው። እኔ ለመጀመሪያ ጊዜ ራሱ ጥርስ የመሰራት ህልሜ እንትን ያለው ኢንቪዚብል አሪፍ ነው እኮ ኢንቪዚብል ብሬስ ነው ማደርገው እኔ ከወለድኩ በኋላ። አሁን አይቻልም እኮ አቺም እንዲያውን እርጉዝ ሆነሽ አይቻልም። ለምን ምን አገናኘው? ስልክ የተዘጋው እርጉዝ ሆነሽ ጥርስሽን መነካካት ኢቭን እንትን ልሰራ ሄጄ ኢትዮጵያ ሄድኩ ጊዜ እርጉዝ ስለሆንኩ ነው እምቢ ያሉኝ። እምብሬ አትሺም አይቻልም። ምንም አይነት ነገር ኬሚካል ወደ ውስጥሽ መግባት የለበትም። ትሪፕል ጋይስ ፀጉር ቀለም መቀባት እንደማይቻል አውቃለሁ ጋይስ። ትሪፕሉን እንጠቀም። ፐርማ አይቻልም። ፀጉር ቀለም መቀባት አይቻልም። እንትን ነው ሽታው ችግር እንዳያመጣ ለጭንሱ ኢቭን ራሱ የፊት ራሱ መቀባት የሌለብሽ አለ። ፕሮዳክት እኔ አሁን እንዳንድ ፕሮዳክት የሚባል እኮ አቁሜያለሁ። ምንም ነገር ፊቴን ከመታጠብ ውጭ ምንም ነገር አልጠቀምም። ምንም ጥፍር አልተክል ምናምን ሙሉ እርግዝናዬን እስከጨርስ ድረስ ምንም አይነት አርቲፊሻል ነገር በደንብ ነገር ወደፊት መውለድ ካሰብን እንኳን እንድንጣነቀቅ ምንም አይነት ነገር የፊት ኬሚካሎች የለም። እኔ ግን ፀጉርሽን ቤት ታውድጄው ልሞት ነው። በጣም ነው የምወደው እንደዚህ አይነት ፀጉር። እኔ አላፍ በቃ ኧረ በሻሽ ልሸፍነው እያልኳቸው ጌም ላይ ኃይለኛ ሞቅ ያለ ጌም የተጫወትን ለክፈውኝ እዚህ ከእነሱ ጋር እኮ የተጨቃጨኩ ነበረ። በቤቢ ላይ ተጣላችሁ አይደለም? ኧረ ከሰዎቹ ጋር አይደለም። እኛማ ተጫውተን ዛሬ ተጠበጠብን እኔና ባንቺ ማለት ነው። ከዛ ሁለት ቤቢ ላይ ሆን ነበረብኝ የጆን ዳንኤል። ከዛ በኋላ ለማጣጣት ሄጄ ስጫወት 3 ሆነብኝ። ለምንድነው እንደርስበት ነበረ ግላብ ልቀቁ አትልቀቁ እያልኩኝ ከነሱ ጋር ስጨቃጨቅ ማለት ነው። ከዛ አንቺ ለምነሽ
ሰው ጨቅጭቃሽም ትችያለሽ ያሉ የአፋቸውን ሲከፍቱ አንድ አልቀረም። ኮመንት ላይ ነው ተናገርኩ። ድንጋይ አፈር ብሉ እናታችሁ ድንጋይ አፈር ተናድጄ ነው ገባሽ ያልከዛ ለምነሽም እንኳን ተሳደብኩ አልኳቸው። እሰይ ግላብ ያለው ሰው ምን አባቱ ግላብ ይሰጠዋል? ግላብ ከሰጠው መጥቶ ይስጠኝ። አቢባ ሳልጠይቃቸው 100,000 ግላብ ያወርዳሉ። ስጠይቃቸው ደግሞ አይሰጡኝም። የሞቀ አበደ ጌም ላይ አስቢው አቢባ አንበሳ ተለቆልኝ አንበሳ የሚያል ነገር ይከሽፋል ባልሆነ ነገር ማለት ነው ገባሽ? ያ እናድዳል። በቃ ሰው ጌም ሲጫወት እኔ ደሞ ነኝ ሰው ያለኝም አልመሰለኝም። በቃ ወይ ይሸነፋለሁ ብዬ ነው ያሰብኩትኝ። ከዛ በኋላ ድሌ ሆኖ ዋን ሆነን አሁን እዚህ መጥቶ ይለክፉኛል። አቢው አስቢው እስኪ ሰዓት የሆነ ጌም ላይ ለኮሜንታተር አንቺ እዚህ ጋር በአብሮሽ የሚጫወት ሰው እስካልተናገረሽ ድረስ ደግሞ ለኮሜንታተር ኧረ እኔ ትዝማ ጆን ዳንኤል ምን እየሆነ ነበር ጋይስ? ትዝማ ላይ ነቅዬ ነው የወጣሁት ራሱ ማን በፊክ አካውንት እንደሚል ማን ይሄን እኮ አቢባ 100 ሰው ይሆናል የቦለኩትኝ። ቦልኬ ጨፍጨፌ ጨረስኳቸው። እንዴት እንዳስጣሉኝ ወይ ዛሬ እኔም እየቦለኩ ነበር እንዴ። ስሚ አንዱ መጥቶ ማለት ነው ግማታም ካለ አንዱ ይነሳል። በቃ ይመስለኛል ሀቢባ ብሎ ካረጋለ ስትይ የውሸት ነው የሚመስላቸው መሰለኝ። እኔ ዛሬ ብሎ ካረኩ ካልኩሽ ለመጀመሪያ ጊዜ በቃ ትግስቴን ጨርሼ የሀገር ሰው ነው ብሎ ያረኩት። ግን ያው ከወለድኩ በኋላ ፈታቸዋለሁ። ግን ማለት ነው ቤታ ምን መሰለሽ፣ ለኮሜንታተር ልትናደጅ አይገባም። ኮሜንታተር ማለት በውስጡ ግን አለባቸው መሪ ሆነ ወይም የሆነ ሰው የሚጠላሽ ሰው በፌክ አካውንት ነው ገባሽ? ለኮሜንታተር አንድ ሰው ብቻ ሳይሆን ሀቢባ የሚመስለኝ ይቀናሉ መሰለኝ። ላይክ አሁን አንቺ ቁጭ ብለሽ ስትጫወቺ ሳስበው ዝም ብዬ ሳስበው ለምንድን ነው እኛ እንዴት ተቀምጠን እሷ ለምሮ የምትጫወተው ምናምን ከህይወታቸው የሚቆጫቸው ምናምን እንደሷ በሆንን ምናምን በቃ እንደዛ የሚሉ ነው መቤቴን የሚመስለኝ ሲሳደቡ። ለምን አንድ ሰው ምንም ሳያረጋቸው ማለት ነው ምንም ሳያረጋቸው ሀቢባ እኔ አሁን ምንም አላረኳቸው። እኔ ተናገርኩትኝ ግላብ ያላቸውን ሰዎች ነው ገባሽ? ምንም ያረኳቸው ነገር የለም። በቃ እኛን እንኳን ተናገርሽ በቃ ይከታተላሉ። አሁን እንኳን ላጀው ነው ምናምን ይዱጣ ብሎክ በቃ እኔ እኮ ይሳደቡ ሀቢባ አማርኛ እንኳን እኮ አይችሉም ነው እኮ። አሁን ፍቅር ብቻ ማለት አማርኛ ልመጂ ለሰው ከማሽቃበጥሽ የተነሳ ቂጥሽን ከመክፈትሽ የተነሳ አማርኛ እንኳን መጻፍ እኮ አትችይም ውዴ። ባሽቲ እያለ የተጽፋች አንብቧት እንግዲህ። ኧረ ለተከታዮችሽም እያሳፈርሻቸው ነው ያለሽ። ዋንጂ አታፍሩም እንዴ? የኔ ልጆች ሆናችሁ በመቤት አማርኛ ካልቻላችሁ እንዳትጽፉ ኮመንት ላይ በገብርኤል እንዳትጽፉ እሺ። ኧረ ለተከታዮችም እያዋረድሻት ነው። ባሽቲ ቡሽቲ በትክክል እስኪ አስተካክለይ ጻፊ። ተከታይ ማለት እንዴ? እሷ የሰው ፎቶ አድርጋ ነው አንጠልጥላ የምትዞረው። የሰው ፎቶ አድርጋ አማርኛ አትችልም መጻፍ። ያሳፍራል እኮ ለሰውም ተሳድበሽ አማርኛ መጻፍ ሳትችይ ሁለት ነገር ተረግመሽ እንዴት ነው የሚሆነው? በስመ አብ እንደ መንፈስ ቅዱስ እንደዚህ አይነት ሰዎችን ሚውት ብቻ በማድረግ ማቃጠል ነው ያለብሽ እንጂ እኔ በብዛት ግን ምን ቦልከው ሀቢባ ነው በጣም መስመር ከዘለሉ አለ አይደል? ከቃባቸው ከቀዘነ ፎሎን ቢያደርጉኝ ቦልካቸዋለሁ። ፎሎአቸው ምንም አይጠቅመኝም። ዳቦ አይገዛልኝ። ግን አሁን እንደዚህ በብዛት ግን የምንቦልካቸው ፕሮፋይላቸው መጀመሪያ ነኳለሁ። ለምሳሌ ይሄ አሁን ቆሻሻ ስለሆነ እንትን ይባላል። እሺ አሁን እንደዚህ ግምት የሚሉ አሉ አይደለ? አቢባ ከልክ በላይ የሚወጡ አለ አይደለ? ግማታሞች እነሱን ብሎክ አደርጋቸዋለሁ ፎሎም ቢያደርጉኝ። ግን በብዛት ግን ያልፎሎ ያላረጉኝን ነው የምቦልከው። ቱ ቢሆንስ እኔ ፎሎ ያላረጉኝን ዛሬ ፎሎ የሚያረጉኝን ፎሎ ያረኳቸው በቃ ጭፍጭፍ አቢባ ጭፍጭፍ በቃ ለመሰልሽ ለምን ኔጌቲቭ የሆነ ነገር ይመጣብኛል? ገባሽ አይደል? ለምን ሀቢባ ደግሞ ሳታይ አየር ላይ አደጉማ ሰራተኛ ናቸው። የኔ ሞዴሬተሩ ሰራተኛ ቢባ ይሰራሉ። አሁን እኮ አንቺ ቤት ራሱ መጥተው የጻፉልሽን እኮ ዛሬ የኔ ልጆች እየላኩልኝ ስስቅ ነበር። ሀቢባ ቤታ ክብሪትን ሞዴሬተር ቤቷ አርጋታለች እያሉ ለአንቺ ይጽፉልሻል። እና ምን ይሁን ታዲያ? ዝም በያቸው ችግር የለውም። እሱን ይጻፉ። አሁንም እዚህ አፋቸውን የሚከፍቱ ማለት ነው። አሁን ሀቢባ ጋር ሄደው አሳይሻለሁ። ደጋግሞ ነው የሚጽፉት። አንቺ ቤታ ክብሪት ሞዴሬተር አርጋታለች አንቺን ጊፍተር ይላሉ፣ ይጽፋሉ። እንኳን አደረግኳት መብቴ እኮ ነው። የፈለኩትን የሀቢባን ለምን እንደዚህ አይነት ምክንያት ንገረሽ። በሬዱን ሚኪ በሬዱን እኔ ቤት ሞዴሬተር አድርጌታለሁ ሲል በቃ እዛው ትቀመጥ። የኔ ሞዴሬተር የሆነ ሰው ሌላ ቦታ ሞዴሬተር ከሆነ እዛው ይቀመጥ ስል ሚኪ ስቀልድ ነው ሲል አንዷ መታ አንድ ናት መሰለኝ ይጻፈቻል። ኧረ ደጋግሞ ነው የተጻፈው የነበረው። እኔ እኮ የሰጧት ደግሞ እኮ በእኔ አይደለም
አንቺ ቤት ከዚህ በፊት ክብሪት ምን አለች? አንቺ ቤት እኮ መጣሽና ጊፍት ስትሰጥ ቴንኪ ምናምን እየቀለልኩኝ ታውቂያለሽ። እኔ ሀቢባ እንግዲህ አሁን ልትወልድ ስትል በእኔ ጋር ነይ ምናምን እያልኩ ሰ አታስታውሽኝም እኮ የድሮ እኮ ሞዴሬተርሽ ነኝ አለችኝ። ድሮ እኮ ሞዴሬተር ነበርኩ አንቺ ቤት ስትለኝ ኧረ እኔ አላወቅሽም ምናምን ሳይሆን እንደዚህ የሚባል ሰው ምናምን ብላ ነገረችኝ። ከዛ በጓ የኔን ስጫት ሞዴሬተር አለች። እርግጠኛ ነኝ ስራ ታው በቃ አንስቼ ሰጥቷት። ኧረ መታም እኮ አታውቅም እንኳን እኮ አሁን ይኸውልሽ ክብሪቷ አንቺ ጋር ሞዴሬተር ሲሰጣት መታ እዚህ ጋር የጻፈችው አንድ ልጅ ናት መሰለኝ። እኔ ብዙ አይመስለኝም አንድ ሰው መሰለኝ። ኧረ ተደጋገመ ነው ኮፒ ፔስት ያየሁት ሜቢ በቃ ከዛ ደግሞ ወጣ ከዛ በኋላ ካላስ ምንም ችግር የለብኝም እኔ። ኧረ እኔ ሞዴሬተር ይሄ የተነሳው በምን መሰለሽ በሬዱን ሞዴሬተር ሰጥቻታለሁ እኔ ቤት ሞዴሬተርሽን ወስጄ ሞዴሬተር ሰጠኋት ሲል ሰው እኮ እንድናስገባ እኮ ብዬ ነው። ኦኬ እሺ እንድናስገባ ከዛ ለሚኪ በቃ ሂዱና እስኪ ኤርሚን ጥሩት ጋይስ፣ ኤርሚን ጥሩት። ጁን ዳንኤልን ሳልነግረው ወጣ ጋይስ ከእናንተ ጋር። አሁን ስንት ተበላሽ? አንድ ቤቢ ላይን ብቻ ነው በቃ የተነበረ። 3 ሁለትማ የነበረ ነው አልሽ እኮ እሱን ለማስመለስ ነበር ስትጮች የነበረው 3 ሆነብኛ። ስለዚህ ሁለት የሌላ አሸንፍ ነበር እኮ ሀቢባ ግላብ ቢለቀቀልኝ እመቤቴን ነው የምልሽ። ግን ኦኬ እኔ አሁን እኮ ይልሽ እኔ አንታተዋለሁ እኔ ልንገራችሁ እመኑኝ። ይኸው ቃል ለምድር ለሰማይ ቃል ለምድር ለሰማይ እኔ እቺን 3 ቤቢ ላይም ካላጣጣው እኔ ቤት አይደለም። ነገም እኮ ጆንዳኔ ይመጣ እንጫወታለን እኮ ገባሽ? አጣጣታለሁ እኮ ምንም ችግር የለውም። ግን እነዚህ ናቸው አሁን ግላፍ ገባሽ? ግላፍ በጣም ነው ሀቢባ የሚያናደው። አሁን ሰዎች አይረዱሽም በቃ ኃይለኛ አበደ ጌም ላይ ጋይስ ለምን ማስጠንቀቂያ ትሰጫቸዋለሽ? ቀጥታ መመወት ነው። አፋቸውን ሲከፍቱ ቀጥታ መመወት ነው። ባለጌዎቹን አለቀ። ምንም ማስጠንቀቂያ ምንም አያስፈልግም። ዋንትያ እየላከች ነው ቤታ አስገቢያት እንዴት ነሽ ማሪ? አለው እንዴት ነሽ ቤታዬ? እንዴት ነሽ? አለን የኔ ውድ አምሮባችኋል። እንዴት ናችሁ? አንቺም አምሮብሻል የኔ ማር። የኔ ቆንጆ አመሰግናለሁ። ጌም እየተጫወታችሁ ነው? አዎ፣ ግን አንድ ሰው ብናገኝ ደግሞ እዚህ ጋር ማን አለ መሰለሽ? አስጠርቼ እንትናና ባንቹና ኤርሚ ነበሩ። አስጠርቼው ነበር ግን በቃ እሺ ካንተ በቃ ትጫወታላችሁ። እኔ ልውጣ 4 ብንሆን ደስ ባንቹ መጣው በሏት። እሺ በቃ ዋንቲ ባንቹን አስጠሯት ስላልኩኝ እየጠበቁኝ ስለሆነ ነው። እሺ እኔ ውድ ይቅርታ በእናትሽ። እሺ እኔ ውድ እስኩ 4 እኮ እንድንሆን እዛ እያስጠራው ነበር ገባሽ? እንዳይደብራት እኔ እያሉ አይኑ አንቺ ቅድም ባንቺ ወጥተሽ ካፈልሽ አንጣጣውት እኮ ቤታ ጌታን ተጠቅመሽብን ጣልሽናል። ቆይ እኔና አንቺ ስንጫወት አንቺ ቤት ያሉ ሰዎች እንደዛ እያበድን ምን አውቃለሁ። አንቺ አንዴም እንኳን ሳያግዙኝ ብቻዬን ሞቼ እኔ ደግሞ ላጣጣልሽ እንጂ ማስማ ቤታ ያግዘዋል 2 ጌም እንዴ። አረ ምን አግዘዋል በእናትሽ እንዴ 3000 ሰጠው ያላቸውን ሰጡ እኮ ያልሽ ቤቢ ላይ ምጫወታላችሁ። ቤታ ለኔ እኮ ሰው ሰጠልኝ ነው ያልኩ። ሰው ሰጠልኝ ቤታ ስንት ነው ያለበት? ከዛ ምን ድጋሚ ተጫውቼ ቱ ቤቢ ላይን በላሁኝ። ተጫውታች ስሚ እኔ እኮ ይልሽ እንትናን እኮ ምንድነው ተጫወተኝና ፈልጊው እንደው ባልጫወት ሳቢባ ራሴን እንቋስሽው እኮ ልጁን ያመጣሁት ጆንዳኔ እየተደበቀ ከዛ ተጫወተን ዋን ሆነን ከዛ ሁለተኛ ላይ ግላብ ቢለቁልኝ እመቤቴን አሸንፎ ነበር። እኔ 127,000 ነበር ቁስሎም 100 ስንት ነበር ጋይ 67,000 ነበር። ግላብ እያልኩ እያበርኩ ባንቺ ቁጭ ብለው አዩኝ። እርግጥ አርጊያቸው ቦልኬ አብጄ ዛሬ ብታይ ቁጭ ብለው ያዩኛል። በቃ እኔ ማርያም እና አዲስ 60,000 ኮይን አግዣለሁ እኮ አለችኝ ቤታ ታይ እንዴ። ስለዚህ አሁን አስበለሽ አንቺ ካቃጠለኝ እኮ ማለት አንበሳው እኮ ነው። አንበሳ ቤቢ ላይ ትጫወታላችሁ። ይሄ ደግሞ እንዳታፈም እንዴት ነው ምን እንደው ቁጭ ብላችሁ መዘግቡት? ትጫወታላችሁ አትጫወቱም? አንጫወትም። መቀበሉ በርቱ። ጌታ ይባርካችሁ። ቻው። በቅጣት አትጫወትም ነው እጫወት። ቤታ ስንት ነው ያለብኝ? ኤርሚ ደግሞ በጣም ያምራል። ወይ ሌው ጽሁፍ ወይ ባንቺ ይምጣ እንጂ ቢኬ ቆይ እስቲ ካል ሰጠሽ ሰጥቶኛል። ስማ ኤርሚ 3 አለብኝ። ቢኪ ነገ ደግሞ ለ2 ኤርሚ እኮ አንተ ጋር እንዳለኝ አይ ስማኝ ኤርሚ 2 አለብህ እና ፍራይዴዎች 1 ነው 9 ኤርሚ ለሰው ስጥልኝ አይልኝ 2ቱን ለሰው ስጥልኝ ከምን ከስር ምንድነው ለሰው
ጆን ዳንኤል አለ የጆን ዳንኤል አለብኝ 3 ችግር የለውም ቀይርልሻለሁ ከፈለግሽ እንጫወት አሁን ቤቢ ላይ ናትጫወትም ሀቢባ እኮ እንደማትጫወት ታውቃለህ ለምን ነው የምትጠይቀው ለምን አትጫወትም ሀቢባ እኔ አቅም የለኝም አንድ እኮ አላት እኔ ጋር እናንተ ተጫወቱ አንድ አለሽ አውዬ እኔ ጋር ከተሸነፍሽም እሱ ነው እንደምሸነፍ አገላብጫ ለምን እንደምትሸነፍ ታውቂያለሽ አሁን እኔ ጋር ማን አለሽ በእናትሽ ኤርሚን አባሽ አራት ሶስት አለብኝ እኮ አይሰማኝም ቲም እናርገው አይ ቲም አይደለም ሶሎ ሀቡ አንዳንድ ሶሎውን ከምንጨቃጨቅ ኧረ እኔ አዎ በቃኝ ጋይስ ይኸውላችሁ እስኪ ተጋገዙ ጋይስ ይኸውላችሁ ሁሉም ላይ ነው ያለብኝ ሀቡ ላይ አንድ አለብኝ ቤታዩ ላይ 2 አለብኝ ባንቺ ላይ 3 አለብኝ እንቀንስ ያለብኝ ቤተሰቦች ይኸውላችሁ እዚህ ላይ አንድ ጊፍት ትልቅ ጊፍት ስጡ ጋይስ እዚህ ላይ ደግማችሁ አትስጡ አንደኛ ሁለተኛ ከሞን ኤቭሪባዲ ትሪፕል በሶስት ነው የሚባለው ትሪፕል ጋይስ በሶስት ይባዛል ደብል ታባሩ ቤተሰብ